ምርጫ ትግራይ ላይ የሚኖረው አሉታዊ ተጽዕኖ ምን ይሆናል ብለህ ነው የምታስበው? ምንም አይሆን። ምክንያቱም ይሄን የምልበት ምክንያት ይሄ ምርጫ ኢትዮጵያ ውስጥ ምንም ፋይዳ ያለው ምርጫ አይደለም። የአብይን ስልጣን ለማጽናት እኔ እንደማስበው የንግስ ስርዓት ለመፈጸም የሚደረግ ምርጫ ነው። የውሸት ምርጫ ነው። ሻም ኢሌክሽን ይሉታል ፈረንጆች። ምርጫ ተቀባይነት የማግኛ ቋንቋ ስለሆነ ያንን ቋንቋ ለመጠቀም ያህል በዲሞክራሲ አግባብ ነው፣ በህዝብ ድጋፍ ላይ ነው ስልጣን ላይ ያለው ስለማለት ያህል ምርጫ ለሁሉ ነገር መፍትሄ የሚመስላቸው ደካማ የምዕራብ ሀገሮች ደግሞ ይሄው ምርጫ አድርጓል እኮ መቼስ ምንም ምርጫ ካላደረገ ሰው ቢያንስ የምርጫ ቋንቋ የሚያወራ ሰው ይሻላል ለሚሉ ትንንሽ የዲፕሎማሲያዊ ጀስቸሮች ትርጉም ለሚሰጧቸው ሰዎች እነሱን ለማማለል የሚረዳ ከመሆኑ በቀር በኢትዮጵያ ውስጥ ዛሬ ላሉት መሰረታዊ ተቃርኖዎች ላሉት መሰረታዊ የህዝብ የፖለቲካ ጥያቄዎች ምንም አይነት ፋይዳ የሚኖረው ምርጫ ይካሄዳል ብዬ አላምንም። ምክንያት አለን። አንደኛ አገሪቱ በአጠቃላይ በጦርነት ሁኔታ ውስጥ ነው ያለችው። ትግራይ ጦርነት አለ። የአማራ ድንበር በሆኑ ተዋሳኝ በሆኑ አካባቢዎች በሙሉ ጦርነት አለ። በወሎ፣ በሰሜን ሸዋ፣ በአርጎባ፣ በቤኒሻንጉል ጉሙዝ፣ በኦሮሚያ፣ ምዕራብ ኦሮሚያ በእነዚህ አካባቢዎች ሁሉ ድንበር ላይ ጦርነት፣ መፈናቀል፣ የዘር ማጥፋት፣ የዘር ማጽዳት እርምጃዎች በስፋት ይካሄዳሉ። ከዛ ባሻገር በኦሮሚያ ውስጥ ቢያንስ በ10 ዞኖች የጦርነት ሁኔታ ውስጥ ነው ያለነው ዛሬ። በአራቱ የወለጋ ዞኖች፣ በሁለቱ የጉጂ ዞኖች፣ በአራቱ የሸዋ ዞኖች ማለት ጀልዱ አካባቢ ያለው አካባቢ ማከል ላይ ማለት ነው። እንደዚሁም በቦረና በተለያዩ አካባቢዎች የጦርነት ሁኔታ ነው ያለው። ኮማንድ ፖስት ነው የሚተዳደረው። ያው በወታደር ነው፣ መከላከያ ነው በየአካባቢው እየተንቀሳቀሰ ያለው። ኦሮሚያ ማለት ከሀገሪቱ የ40% ያህሉን ህዝብ 1/3ኛውን ግዛት የሚይዘው ክልል ነው። ከዚህ ባሻገር በአጠቃላይ ለህዝቡ ሰላማዊ የሆነ ሁለንተናዊ ሰላም ያስፈልጋል፣ መረጋጋት ያስፈልጋል። ምርጫ ለማድረግ ስታስቢ የፖለቲካ ተስፋን ማደስ ማለት ነው። ምርጫ ዝም ብሎ ባለስልጣናት ማደስ እኮ አይደለም። የፖለቲካ ተስፋን ማደስ ነው። በሚቀጥሉት 5 ዓመታት እንዲህ አይነት የፖሊሲ ለውጥ የሚያመጣ ሐሳብ ያለው ሰው ወደ ስልጣን እንዲመጣልን ከዚህኛው ሐሳብ ይልቅ ይሄኛውን ሐሳብ ለመተካት ነው እኮ ምርጫ እንጂ ሰዎች ለመቀየር አይደለም። ቤተመንግስት የሚገባው ሐሳብ ነው። ከቤተመንግስት የሚወጣው ተሸንፎም ሐሳብ ነው። የሚገባው ሐሳብ ምን አይነት ነው ሲባል ተስፋን የሚያድስ ለሚቀጥሉት የፖለቲካ የኢኮኖሚ ተስፋን የሚያድስ ነው። የፖለቲካና የኢኮኖሚ ተስፋ እንዲታደስ ወይም ተስፋ እንዲኖር ራሱ ለማድረግ መጀመሪያ ሰዎች ሁለንተናዊ ሰላምና መረጋጋት ሊኖራቸው ይገባል። አሁን ባለው ሁኔታ ጦርነት፣ ስጋት፣ የስራት፣ የግድያ፣ የመጠፋፋት ነገ ምን እንደሚሆን ያለማወቅ የጭንቀት ሁኔታ እንዴ በደቡብ ክልል ሩቅ ከማከል ከአዲስ አበባ ራቅ ብሎ ያለ ሰላም ነው የሚባልበት ለምሳሌ ሲዳማ ዞን ውስጥ በቀደም ከሰዎች ጋር ስንነጋገር ነበር። ሰው የሚያስበው ስለ ግብር አሰባሰብ ያው ሰኔ ስለሆነ አሁን የግብር ማሰባሰቢያ ጊዜ ነውና ሰፈር ውስጥ ነው ይሄ የሚሆነው። በጣም ሩቅ ሰፈር ከአለታ ወንዶ ምናምን አልፎ ያለ ትንሽ ሰፈር እና ስለ ግብር ሲወራ እንደዚህ ካፌ ምናምን ተኪዶ ነውና ይሄ ሰውዬ በቃ እሱ ነገ ወይም ከነገ ወዲያ መሄዱ ላይቀር አሁን እኛ ላይ እዚህ የግብር ጫና ያበዛብናል አይደለ? ኧረ እባካችሁ ኑሮ እኮ ተወዷል ወይ ሰውየው ይሽሽና አንደኛውን ይለይለት። እንደዚህ ነው የሚታሰበው። ይሄ ጦርነት አካባቢ አይደለም፣ ሞሮለስ የተረጋጋ ነው። አሁን የክልልነት ጥያቄ ተመልሷል ተብሎ የሚታሰብበት አካባቢ ነው። የቀን ተቀን ኑሮ ላይ ግን ሰው ግብር ሰብሳቢዎች በሚመጡ ጊዜ ሱቅና ካፌ ነገር ነው ምን ብሎ ያስባል? ይሄ ሰውዬ መሄዱ ላይቀር መቼ እንደሚሸሽ ማናቀው እንጂ በሸሹ ላይቀር የኑሮ ውድነቱ እኮ አናታችን ላይ ወጣ። መቼ ይሆን ይሄ ሰውዬ የሚገላገለን ሸሽቶ የሚገላገለን ይላል። በዚህ አይነት ሁኔታ ውስጥ ሰዎች ወደ ምርጫ ሲሄዱ የሚያድሱት ተስፋ የኢኮኖሚ የፖለቲካ ተስፋ የለም። የቀረበም የሐሳብ ልዩነት የለም። አዲስ የፖለቲካና የኢኮኖሚ ተስፋን የሚያድስ የፖለቲካ ሐሳብ አልቀረበም። ለምን? የቀረቡት ፓርቲዎች እነማን ናቸው? አብይና
የቤተ መንግስት ቤተኞች የምንላቸው ናቸው። እንደማያሸንፉ ወንበር ቢያገኙም አብይን እንደማይቃወሙ ዋስትና የሰጡ ቀድመው ተናግረው በስነ ስርዓት ለአብይ ንግስና እንግድነት የተጠሩ ቡድኖች ብቻ ናቸው። እሺ የአብይ ቡድን የሚያመጣው የፖለቲካ ተስፋ ምንድነው? መደመር፣ ብልጽግና። እንዴት? ስትራቴጂ የለውም፣ ፖሊሲ የለውም፣ ባዶ መፈክር። በተግባር የምናየው ደግሞ ፓርክ መገንባት፣ ቤተመንግስት ማደስ እና ፎቶ መነሳት። ይሄው ነው ያለው ነገር። የሀገሪቱ ሁኔታ በየቀኑ ሰው የኑሮ ዋጋ ውድነት፣ የኢኮኖሚው መላሸቅ፣ የገንዘብ ግሽበት፣ የፎሪን ከረንሲ መጥፋት፣ ኦኬ የወደፊት አቅጣጫ አለመታወቅ በዚህ ሁኔታ ውስጥ ያለው እና በዚህ ሁኔታ ውስጥ ምን የፖለቲካ ሐሳብ ቀርቦ ነው ሰው የፖለቲካ ተስፋና የኢኮኖሚ ተስፋ ኖሮት? ሁለቱ ናቸው ኢምፖርታንት። ሁሌም በፖለቲካ እንትን ሲባል የሰላም የፖለቲካ ተስፋ፣ የኢኮኖሚ ተስፋ ማለት የማደግ ኑሮን የማሻሻል አንድ፣ የፖለቲካ ተስፋ ደግሞ በስልጣን ድምጽ ጥሩ ድምጽ ማለት ተሰሚነት ኖሮኝ መንግስት ሰምቶኝ ኢንፍሉዌንስ አድርጌ ተጽዕኖ አሳድሬ ስልጣንን ተቆጣጥሬ ማለት ተቆጣጥሬ በስልጣን የሚጠቀሙ ሰዎች አሉ። ስልጣን የሚጠቀሙትን ሰዎች ታዝቤ አይቼ አርሜ ባለቤት ሆኜ የስልጣን ባለቤት ሆኜ ማለት ነው። በፖለቲካ የኔን የምፈልገውን ህልሜን የሚከውንልኝ ወኪል መርጬ የሚለው ነው። እነዚህ ነገሮች በሌሉበት ሁኔታ ምርጫ የሚፈይደው አንዳችም ፋይዳ የለም። ከዛ ይልቅ ብዙ የተካረሩ የፖለቲካ ችግሮች፣ ተቃርኖዎች ያሉበት ሀገር ነው። አንዳቸውንም የፖለቲካ ተቃርኖዎች ለመፍታት አንድም እርምጃ አልተወሰደም። አንድም። ሁለተኛ ላለፉት 5-6 ዓመታት ከዚህ ከአብይ ስልጣን መያዝ በፊት የተጠየቁ አንገብጋቢ ጥያቄዎች ነበሩ፣ በኦሮሞ ተቃዋሚ ወጣቶች በኩል በሌሎቹም በኩል። እነዛ ጥያቄዎች አንዳቸውም አልተመለሱም። ኢንፋክት አብዛኛዎቹ ጥያቄዎች ተቀብረው ሌላ ጥያቄ በእነሱ ቦታ ተቀምጦ ዛሬ የግዛት መስፋፋት፣ የቋንቋ መቀየር፣ የስሞች የከተሞች ስሞች መቀየር፣ እነዚህ አይነት ጥያቄዎች ወደ አደባባይ የወጡበት ሁኔታ ነው ያለው። ይሄ ከሆነ ይሄ ምርጫ የሚፈይደው ነገር አለ ወይ? በኢትዮጵያ ውስጥ በአጠቃላይ አንዳችም የሚያመጣው ለውጥ የለም። ትግራይን በተመለከተ ትግራይ ብቸኛው በምርጫ ስልጣን የያዘ መንግስት ያለበት አካባቢ ነው። በአጠቃላይ በምስራቅ አፍሪካ ውስጥ ኤርትራ የለም፣ ሱዳን የለም፣ ደቡብ ሱዳን የለም፣ ሶማሊ የለም። ሶማሊላንድ ብቻ ነው በምርጫ ተመርጦ ያለ መንግስት ያለው፣ በህዝብ ድምጽ ተመርጦ ያለ መንግስት ያለው። ሶማሊላንድ ደግሞ እንደሚታወቀው በዓለም አቀፍ ማህበረሰብ ረገድ ገና እውቅና ያላገኘ ሀገር ነው። ግን ለረጅም ዓመታት ምርጫ አድርጎ የመንግስት ለውጥ እያካሄደ በሰላም የሚኖር ብቸኛ አካባቢ እሱ ነው። ኬንያ ኦፍ ኮርስ የተንገጫገጨ ቢሆንም የምርጫ ሁኔታ ነበረው። የኡሁሩ መንግስት አትሊስት ተመርጦ ስልጣን ያዘ። ከዚህ ውጪ በዛ አካባቢ ላይ በምርጫ 98% የሆነው ህዝብ መርጦ 2.8 የሚሆን ህዝብ መርጦት ስልጣን የያዘው መንግስት የህወሓት መንግስት ነው በትግራይ። ይሄ መንግስት ኢንፋክት ጦርነት የተካሄደበት ዋናው ምክንያት ምርጫ በማድረጉ ሌላ ነገር አይደለም። ለዚህ ነው የጸረ ዲሞክራቶች ጦርነት ነው ይሄ ጦርነት በአንድ በኩል ሲታይ የምንለው ለዚህ ነው። እና ምርጫ ያደረገን መንግስት በጦርነት ለማጥፋት ጥረት እየተደረገ ነው። ስለዚህ አሁን የውሸት የቁጭ በሉ ምርጫ በአዲስ አበባ ላይ ስለተደረገ በትግራይ ላይ የሚመጣ ምንም አይነት ለውጥ አይኖርም። የነሱንም ማንዴት አያድስም። የወንጀለኛ ማንዴት ማደስ ምንም ለውጥ የሚያመጣ ነገር የለም። በተመረጠ ማግስት ወደ እስር ቤት ነው ነገሮች በትክክለኛው አግባብ የሚሄዱ ከሆነ። በዛ ላይ ምርጫውን የሚያደርጉበት ህገ መንግስታዊ አግባብ ራሱ የለም። ህገ መንግስቱን ኦልሬዲ ሽረውታል። የዛሬው ከአንድ ዓመት በፊት ሊደረግ የሚገባውን ነገር በህገ መንግስታዊ አግባብነት በሌለው መንገድ አርቀው ነው እዚህ ያደረሱት። እና በየትኛው ህገ መንግስት አግባብ ነው ይሄንን የሚያደርጉት? ምንም ይታወቅ። ከዛ ባሻገር አሁን እየተነጋገርን በእነሱ ራሱ ስታንዳርድ ሐረር ክልል ምርጫ አይካሄድም፣ ትግራይ አይካሄድም ብለዋል እነሱ። ግን አገራዊ ምርጫ ነው ይሉሻል። መደረግም የለበትም። ትግራይ ኦልሬዲ የራሱ የተመረጠ መንግስት አለው ከህገ መንግስታዊ የሆነ። ሶማሊ ክልል አይካሄድም፣ በከፊል ቤኒሻንጉል አይካሄድም፣ በከፊል ኦሮሚያ አይካሄድም፣ በከፊል ደቡብ ክልል አይካሄድም። ስንት ክልል ማለት ነው? ትግራይ፣ ሶማሊ፣ ሐራሪ፣ ግማሽ ኦሮሚያ፣ ግማሽ ቤኒሻንጉል፣ ግማሽ ደቡብ አይካሄድም። ምን ማለት ነው?
67% የሀገሪቱ አካባቢ ምርጫ ያይም ማለት ነው እና ሀገራዊ ምርጫ ነው ሊሉን ይፈልጋሉ። ይሄ ምርጫ በእርግጥ በአገሪቱ ላይ ለውጥ ያመጣል ወይ? የሀገሪቱን የፖለቲካ ተቃርኖዎች ምላሽ ይሰጣቸዋል? የሀገሪቱን የህዝቡን የፖለቲካ ጥያቄዎች መልስ ያገኛሉ ወይ? ለህዝቡ የሰላም ዋስትና ይሰጣሉ? የህዝቡን ኢኮኖሚና የፖለቲካ ተስፋ ያድሳሉ ወይ? በፍጹም። ስለዚህ በትግራይ ሁኔታ ላይ ምንም ለውጥ አያመጣም። ትግራይ በጦርነት ሁኔታ ነው ያለችው። ያለው መፍትሄ ጦርነቱን ማቆም፣ ወደ ሰላማዊ ሁኔታ መመለስ፣ ጥፋተኞችን ለፍርድ ማቅረብ፣ የሰብአዊ እርዳታ የሚያስፈልጋቸውን ሰዎች ከሞት መታደግ። 5 ሚሊዮን ህዝብ በረሃብ እንዲያልቅ የሞት ፍርድ ተፈርዶበት ባለበት ሁኔታ ቢያንስ 350 ሺህ ዛሬ በረሃብ አደጋ ውስጥ ባለበት ሁኔታ ምርጫ ስላቅ ነው። ስለዚህ በዛ አካባቢ ላይ ይሄ እሱ የሚያደርገው ምርጫ ልክ ከፓርክ ግንባታውና ከፎቶግራፍ እንቅስቃሴው ምንም ተለይቶ የሚታይ አይደለም። በጣም አሳፋሪ ነገር ነው። ኢንፋክት በዚህ አይነት ትራጀዲ ውስጥ ቁጭ ብለን እና በጦርነት ውስጥ ሆነን በአገር ክህደት ሁኔታ ውስጥ ምርጫ ብሎ ማውራት የዛሬ ዓመት በኮሮና ምክንያት ነው ምርጫ ማናደርገው ብሎ ምርጫን ሰርዞ ይሄን አይነት ለጦርነት የተዘጋጁ ስለነበር ነው በመሰረቱ ያራዘሙት እና ዛሬ ግን በዚህ አይነት እልቂት ሁኔታ ውስጥ ምርጫ የሚሉት ነገር ምንም ትርጉም ያለው ነገር አይደለም። ሌላውን ነገር ትተን ማለት ነው ሜካኒክስ ኦፍ ኢት ገለልተኛ ቦርድ አለ ወይ? ነፃና ፍትሃዊ ነው ወይ? እስረኞች ታስረው ባሉበት ሁኔታ የፖለቲካ ፓርቲዎች በማይወዳደሩበት ነፃ ይሄ ሁሉ ነገር ትተነው ማለት ነው አንድ ምርጫ ማሟላት ያለበት የሚባሉትን ነገሮች ትተን እንኳን ብናስብ በአጠቃላይ ይሄ ምርጫ በትግራይም ሆነ በአገሪቱ ውስጥ የሚያመጣው አንዳችን ፋይዳ የለውም የሚል ነው ያለው። አሁን ካለው ነባራዊ ሁኔታ የሀገሪቱ ነባራዊ ሁኔታ ላይ ተነስተ የኢትዮጵያ ቀጣይ ጣፋንታ ምን ሊሆን ይችላል ብለህ ታስባለህ? ከባድ ጥያቄ ነው እሱ። አይ ቲንክ ኢትዮጵያ በጣም የወደፊት ሁኔታዋ ወደማይታወቅ ምዕራፍ ገብቷል ነው። ባጭሩ ኢትዮጵያ ትቀጥላለች ወይ እንዳለች ሆና ወይስ የኢትዮጵያ ሀገረ መንግስት ይፈረካከሳል፣ ሀገሪቷ ትበተናለች፣ የሀገረ መንግስቱ ይፈርሳል የሚለው ጥያቄ አሁን ከመቼውም ጊዜ በላይ ፊት ለፊት ተጋርጦብናል። ማንም ሰው ሊያልፈው የሚችል ጥያቄ አይደለም። ስለዚህ አደጋው ከየት ይመነጫል? ለምሳሌ በትግራይ ከባድ የሆነ በኢትዮጵያ ላይ ተስፋ መቁረጥ አለ። ምክንያቱም ኢትዮጵያ ወጋቻቸው ብቻ ሳይሆን የትግራይ ተወላጆችን በያሉበት ኢትዮጵያ ጠላቶች ጠርታ ጠላቶች አሰማራችባቸው። ኢትዮጵያ ከሩቅ ያሉ ወዳጆች እንኳን ሰብአዊ እርዳታ ለማድረግ ሲፈልጉ ሰብአዊ እርዳታ እንዳይደርስላቸው አደረገች። ይሄ ነው ኢትዮጵያ ማለት። አዝናለሁ ኢትዮጵያ የሚባለው ሀገር በዛ ስለምትጠራ በእኔ ስም ይሄ ስለሆነ በዚህ ህዝብ ላይ አዝናለሁ። በእኛ ስም ኢናወር ኔም ሀገር ብንሆን በእውነት አንድ ህዝብ ብንሆን ዛሬ የኢትዮጵያ ህዝብ በሙሉ ግልብጥ ብሎ በአደባባይ ላይ ወጥቶ ኖት ኢን ማይ ኔም በእኔ ስም ይሄ መሆን የለበትም ማለት ይገባው ነበር። በእኔ ስም ሴቶች በጠላት ሊደፈሩ አይገባም። በእኔ ስም ህፃናት ሊገደሉ አይገባም። በእኔ ስም ሚሊዮኖች በረሃብ የሞት ፍርድ እንዲፈረድባቸው ሊፈቀድ አይገባም ማለት ነበረበት ኢትዮጵያ ህዝብ። ኖት ኢን አወር ኔም ምክንያቱም ኢትዮጵያ የምንጠራበት ፓስፖርቱን ይዘን የምንሄድ ህዝብ ነንና። ስለዚህ እያንዳንዳችን ኃላፊነት አለብን። እያንዳንዳችን በእኛ ስም የተቋቋመ ሀገረ መንግስት በእኛ ስም የተቋቋመ መንግስት እየመራው ነው። ይሄ የሰው ልጅ ሊቀበለው ያልቻለው ዓለም ሁሉ የተቃወመው ጥፋት እየደረሰ ያለ ሀውካም እኛ ብቻ ዝም የምንልበት ምክንያት እንዲሁም አልፈን መንግስታችንን እንደግፋለን ከሰራዊቱ ጋር እንቆማለን ምናምን እያልን በዚህ ህዝብ ላይ ጥፋት ሲደርስ እንደግፋለን። ይሄ ያሳዝነኛል። ይሄ መሆን የለበትም ነበር። ይሄ በመድረሱ ምክንያት ግን ኢትዮጵያ የምትባለው ሀገረ መንግስት መሪዎቿ፣ የፖለቲካ ሊቃኖቿ፣ ምሁራኖቿ በሙሉ ተባብረው ራሳቸው የደረጀ ጥላቻን በዚህ ህዝብ ላይ በማድረግ ጥፋት ማድረጋቸው ብቻ ሳይበቃ የውጭ ኃይሎችን በማስተባበር
ኤርትራን ብቻ አይደለም የሶማሌ ወታደሮችን ማዝመት ብቻ አይደለም የዩኤኢ ድሮኖችን መጠቀም ብቻ አይደለም ሌሎችንም ቀጥረው ማሰማራታቸው ብቻ አይደለም ኢቭን ከኢትዮጵያ ድንበር ሸሽተው እንዳይወጡ ድንበር ለማዘጋት ሲባል ሱዳንን ያለሽን የድንበር ጥያቄ እኮ አሁን መመለስ ትችያለሽ ብለው ጋብዘው ጦርነት ያስከፈቱ የሰዎች ናቸው ያሉን ዛሬ በስልጣን ይሄ ሱዳን ጦርነት ዝም የሚሉት ለዛ እኮ ነው ያላሰቡት አቅጣጫ ሄደ ምክንያቱም ምንድነው እነሱ የድንበሩ አካባቢ እንዲዘጋ የትግራይ ሰዎች እነሱ እንደሚሉት ታጣቂዎች እንዳያመልጡ ድንበር እንዳይሻገሩ ለማድረግ ለሱዳን ፌቨር በማድረግ ማለት ነው የድንበር ጥያቄ ያላችሁ አይደል እሱን ነገር ያስተችላላችሁ ሲሏቸው እነሱ አልፈው ያዙ ግን የትግራይ ህዝብ ጋር ደግሞ ጠብ አልፈለጉም ስለዚህ አሁን ከናብይ ቁጥጥር ውጭ ሆነ ማለት ነው ይሄንን ያህል አንድን ህዝብ ከቦ ለማጥቃት እና ለማጥፋት የሚደረግ እርምጃ የወሰደ ሀገር ላይ ቅያሜ ቢኖራቸው አይ አንደርስታንድ ከዚህ የተነሳ ዛሬ በትግራይ ህዝብ ልብ ውስጥ ኢትዮጵያ የምትባል ሀገር አደጋ ነች እንጂ ሴፍቲ አይደለችም ሰላም ማለት ደህንነት አይሰማኝም በዛ ውስጥ ስለዚህ ከዛ ሀገር ራሴን መጠበቅ የምችለው ደግሞ ነፃ ሀገር በመሆን ብቻ ከዛ ሀገር አካባቢውም ራሴን መጠበቅ የምችለው ነፃ ሀገር እና ሉዓላዊ ሀገር በመሆን ብቻ እኔ የተካተትኩበት ሀገር ሉዓላዊነት ሽፋን ሊሆነኝ አልቻለም የኢትዮጵያ ሉዓላዊነት ሽፋን ሊሆን አልቻለም የኢትዮጵያ ሉዓላዊነትን ሰብሮ ሌላ ጦር አስገብቶ እንዴ ለምን ታስገባለህ ሲባል አይ ለነሱ የድንበር ዋስትና ልሰጣቸው ስላልቻልኩ ነው ሳያፍር ነው አብዬን ለኤርትራ የድንበር ዋስትና ልሰጥ ስለማልችል ትግራይ ገብተው እንዲወጉ አደረኩ ይሄ የኢትዮጵያ ሉዓላዊነት ለትግራይ ህዝብ ሽፋን ሊሆን አልቻለም በግልጽ ቀን በቀን ማለት ይሄንን ደግሞ ጠቅላይ ሚኒስትሩ ሳያፍር ይናገራል በዚህ ሁኔታ ውስጥ የራሴን ሀገር መሰረታለሁ ቢል የትግራይ ህዝብ እኔ ምንም አይ ለምን ግን ምናምን ልል አልችልም ከዚህ በፊት ተናግሬ ያውቃለሁ the best of Ethiopian አላያችሁም ዲሞክራሲ ኖሮ ያውቅ በዲሞክራሲ አግባብ በኢትዮጵያ ህዝብ ፍላጎት ስልጣን የያዘ መሪ ኖሮ ያውቅ ኢትዮጵያ እንደ አገር በራሷ ሉዓላዊነት ጥላ ስር ህዝቦቿን ታድጋ ህዝቦቿን አክብራ ህዝቦቿን አሳድጋ ዓለም ለማ መታኖርበት አገር አላያችሁም ዛሬ የተከፋቻችሁባት ኢትዮጵያ ያስከፋቻችሁ ኢትዮጵያ በጣም ጥሩ ኢትዮጵያ አይደለችም ገና አልተወለደችም እሷ አላያችሁንም the best of us you haven't seen the best of us yet ታገሱ ይገባኛል ፔኑ እና አንድ ቀን በጋራ አንድ አገር የተሻለ አገር አድርገን ከዛ በዲሞክራሲያዊ አግባብ ውስጥ በተወለደ መንግስትም ለእናንተ በቂ የሆነ ጥቅማችሁን መብታችሁን የማያስከብር አገር ካለ የመገንጠል ጥያቄ ሁሉ ጊዜ መብት ነው መቼም ሌት አይሆን መቼም በዚህ በተከፋ ሁኔታ በምሬት አይደለም መሄድ ያለባችሁ በተሄዱም በጥሩ ሁኔታ መሄድ ስላለብን በቃኛ የራሳችንን አገር መመስረት ስላለብን እንሄዳለን ስትሉ በአግባቡ ተሸኛኝተን የምንሄድበት መንገድ ሊኖር ሲችል ለምን በብሶትና በክፋት በችግር ውስጥ ትሄዳላችሁ የሚል ጥያቄ አቅርቤ ያውቃለሁ በትግራይ ሚዲያ ሃውስ ላይ ቀርብ you haven't seen the best of us ያንን ባልኩ 6 ወር ባልሞላ ጊዜ ውስጥ they have seen the worst of us ማመን በሚያስቸግር ሁኔታ የኔ አገር ነው ወይ ይሄን ያደረገው በሚያስብል ሁኔታ የመጨረሻውን ክፉውን ፊታችንን አይተው ስለዚህ እነዚህ ሰዎች የመገንጠል ጥያቄ የመገንጠል አይደል በቃ አገራችን ነው ሰርተውላል አገረ ትግራይ ነው የሚያወሩት ሲያወሩ ምንን ያመላክታል ካልሽ የኢትዮጵያ ቀጣይ ጣፈንታ ምንድነው የሚባለው at least ትግራይን በተመለከተ ኢትዮጵያ is going to break up የኢትዮጵያ ሀገረ መንግስት በተወሰነ ደረጃ ሊከፈል ነው ማለት ነው ጥያቄው የሚሆነው ከዛ የሚቀረው ምን ይሆናል ከዛ የሚቀረው አንድ ላይ ይቀጥላል ወይስ እሱም ደግሞ አሁን ኦሮሚያ በራሱ መንገድ እንደዚሁ ይሄ ጦርነት ባይዘው በትህነጋውያንና በኦነጋውያን ላይ የጀመርነው ጦርነት ነው ስለሚሉ ያው የኦሮሞ ህዝብ እንዴት እንደኖረ ያለፉት 2 አመታት 3 አመታት የሚገልጽ ነው ከዛ በፊት የነበረው ብሶት ትተነው ማለት ነው ስለዚህ የኦሮሞ ህዝብ አሁን በጦርነት ምጥ ውስጥ ነው ያለው በትግራይ ውስጥ የሚደረገው ጥፋት ሙሉ በሙሉ መጠኑ ነው እንጂ ትንሽ በኦሮሚያ ውስጥ እየተደረገ ነው ኦሮሚያ ብዙ ሰፊ ክልል ስለሆነ ሙሉ በሙሉ ሊያደርጉት ስላልቻሉ በትግራይ ያሰማሩት የኤርትራ ጦር 30 ሺው ዛሬ በኦሮሚያ ውስጥ ነው ያለው ተመሳሳይ ነው እዛ ፋታ ሲያገኙ ወደዚህ ነው ስለዚህ ኦሮሚያ ለረጅም ዘመን ደግሞ ነፃ ሀገር የመመስረት ጥያቄ የሚቀነቀንበት አካባቢ እንደሆነ ይታወቃል
ያ ቡድን ዛሬ ከመቼውም ጊዜ በላይ ከብሶት የተነሳ ያንን አጀንዳ ቴብል ማድረግ ይፈልጋል። የሚያሳዝነኝ አንድ ቡድን ከኢትዮጵያ መገንጠል ቢፈልግ ምንም ጦር ማንሳት አያስፈልገውም፣ ህገ መንግስታዊ መብት። የሚያሳዝነኝ ይሄን ህገ መንግስታዊ መብት በሰላማዊ መንገድ መጠቀም ሲቻል ደም ማፍሰስ፣ መተኳኮስ፣ መጠላላት ሳያስፈልግ መሄድ ሲቻል ለምን በዚህ ሁኔታ ይሆናል? በዚህ ሁኔታ መገነጣጠሉ ለኔ አንደኛ ዘላቂ ሰላም አያመጣም፣ ሁለተኛ ህጋዊና የሞራል የበላይነት አይሰጠው። ምክንያቱም የተተሹ የሄድሽውም ወገን ለመበቀል መመለሱ አይቀር ደራምፕ ስቴት ያኛውም ሀገር የሚመሰረተውም አዲስ ሀገር በብሶት ነው እንጂ በአላርል በአዲስ ህልም ከነዚህ በቃ ማለት ራሴን ትችዬ በቃ በራሴ የህዝብን ፍላጎት በመተግበር ምናምን አይደለም የሚል ያ በሰቆቃ መሄዱ ነው በሐዘንና በእንባ መሄዱ የበለጠ ትልቅ ስራ ያቆየዋል። ዲሞክራሲያዊ ለመሆንም ያስቸግራል። በቫዮለንስ የተወለደ ሀገር ወደ ዲሞክራሲ ለመቀየር አስቸጋሪ ነው። ለዚህ ነው የኤርትራ ምሳሌ መውሰድ ይቻላል። ሌሎችም በቫዮለንስ የተወለዱ ሀገሮች ብዙ ጊዜ ዲሞክራሲ ያስቸግራቸዋል። ያንን መከራ ከማራዘም በሰላም ጊዜ ተረጋግተን ተማምነን፣ ምክንያቱም ኢትዮጵያ ውስጥ ምንም የሚያጣላ ነገር መገንጠል የሚፈልግ ሰው ምንም ብረት ማንሳት አያስፈልገው፣ ብቻ የምንነጋገርበትን ዲሞክራሲያዊ አግባብ መፍጠርና በሬፈረንደም ቴብል አድርጎ ፕሮግራም አውጥቶ ካምፔይን ተደርጎ በሰላም መንገድ የምንለያይበት መሆን ያለበት ፌስቲቭ መሆን አለበት። ምክንያቱም ሰልፍ ዲተርሚኔሽን ኢዝ አ ግሬት ቲንግ። ህዝብ የራሱን እድል በራሱ ሲወስን እንደ ልደት ነው መወሰድ ያለው። ያንን ጊዜ በደንብ አድርገን አመቻችተን ልክ ልጅ ሊወለድ ሲል ዝግጅቱ በጣም ደስ ይላል አይደለ? በቃ ቤቢ ሻወር አለ ምን አለ እንደሱ ብዙ እልልታና ደስታ ነው ያለው። መሄድ ካለበት በዚህ መንገድ ነው አገር መሄድ ያለበት መሆን ያለበት እንጂ በለቅሶና በዋይታ በጦርነትና በደም በችግርና በመከራ የሰባዊነት ቀውስ ባለበት ሁኔታ አይደለም አገር መሄድ ያለበት ብያምናለሁ። ይሄ እኔ አይዲያሊስቲክ ሆኜ ሊሆን ይችላል። ይሄ አንደኛ ልደቱን ጥሩ ያደርገዋል፣ ሁለተኛ ሰላማዊ ዋስትና ይሰጣል። የተወሰነ ደረጃ ተስማምተን ተቃቅፈን ከተለያየን አንዋጋም ማለት ነው። በጥርጣሬና በእልህ ከተለያየን ግን ቆይ እነዚህ እያልኩኝ ቆያለሁ ማለት ነው። ያ ዘላቂ ሰላም አያመጣም። ለዚህ ነው የኢትዮጵያ ህገ መንግስት ከሌላው የተለየ ምን ታምር ስላለን ዘላቂ ሰላም ለማምጣት ሲል ነው እቺኑ አንቀጽ እዛ ውስጥ ያስቀምጣል። እሷኑ ለመሻር ነው ዛሬ የሚያጦርነት እያደረጉ። ስለዚህ የኢትዮጵያ ዕጣ ፈንታ የመበታተኑ አደጋ ፍለፊታችን ተጋርቶ ማንም ሰው አይ ትክክል አይደለም ሊላቸው አይችልም። የዓለም አቀፍ ማህበረሰብ የራሱን ጂኦፖለቲካል ጥቅሞች ጂኦስትራቴጂክ ጥቅሞች በማሰብ ለመቀበል ላለመቀበል ሊያንገራግር ይችላል። ሌላ አይነት ሜካኒዝም እየፈለገ ሊሆን ይችላል። ህዝቦቹ ግን የሚያነሱትን ጥያቄ ማንም ሰው አይ ትክክል አይደለም ተገቢ አይደለም ሊላቸው አይችልም። ኢትዮጵያ ውስጥ አገር የመመስረት መብት ህገ መንግስት ይፈቅዳል። አሁን ግን ባለው ፋሺስታዊ ጦርነት የተነሳ የምግባር ሞራል ራይትም ስትሮንገር ሞራል ፎርስ አለ። ህጋዊ መንግስታዊ ብቻ ሳይሆን ሞራል ፎርስ አለ። አሁን ይሄን መከራ ስለመጣብን ከዚህ መከራ ለመሸሽ በሚል ማንም ሰው ኢንቮክ ያደርገው የሚችል ሁኔታ ነው እና ምን ሊሆን ይችላል? እነዚህ ጥያቄዎች ቢያንስ ወደ አደባባይ መምጣታቸው አይቀርም። ሰላምም ከሆነ ወደ ህገ መንግስታዊ ተቋም መጥተው የሬፈረንደም ጥያቄ መቀረቡ አይቀርም። በጦርነትም የሚሄድ ከሆነ ደግሞ የነፃ መንግስት እወጃ የማይቀር ነገር። ይሄ በኦሮሚያም ይሆናል፣ በትግራይም ይሆናል። ይሄ ከሆነ ኢትዮጵያ እስካሁን እንደምናውቃት አትኖርም ማለት ነው። ኦፍ ኮርስ ጂኦግራፊ ያ ክልል ያው ይኖራል፣ የት ይሄዳል? ህዝቡም ይኖራል፣ የትም አይሄድም። ኢትዮጵያ አትፈርስም፣ ኢትዮጵያ ትቀጥላለች፣ ሀገር ማስቀጠል ምናምን የሚሉ ሰዎች ኦፍ ኮርስ የት ይሄዳል? ተነስቶ ወደ ሌላ ቦታ አይሄድም፣ ተነቅሎ ይቀጥላል። ግን እንደ አንድ አገረ መንግስት አንድ የፖለቲካ ማህበረሰብ የመቀጠሉ ሁኔታ ግን አሁን ከመቼውም ጊዜ በላይ ጥያቄ ውስጥ ገብቷል ብዬ አስባለሁ። ቀጣይ ታፈንታችን ገና ያለየለት አንቻርትድ ቴሪቶሪ የሚባለው ማለት ነው። አንቻርትድ ቴሪቶሪ ነው። በመጨረሻ ትግራይ ላይ ከታወጀው የህዝብን የማጥፋት ጦርነት ጋር በተያያዘ ለትግራይ ህዝብ የምትለው ምን አለ? በተጨማሪም ለኢትዮጵያውያንስ ምን አይነት መልእክት ማስተላለፍ ትፈልጋለህ? ለትግራይ ህዝብ ሁሌ የምለው ብቻችሁን አይደላችሁም ነው። ያለፈው 1 አመት ከምናምን ብቻችሁን አይደላችሁም። you are not alone። ብዙ ማለት ላይሆን ይችላል። በወታደር አቅም አልደረስንላችሁም፣ በሰብአዊነት እርዳታ እንደ ህዝብ አልደረስንላችሁም፣ ግን አትሊስት በአጋርነት
የእናንተ መከራ የእናንተ የብቻችሁ አይደለም። ሁሉ ጊዜም የሚያስባችሁ የምታደርጉት የመመከት እርምጃ የሚያኮራው የምትከፍሉት መስዋዕትነት የሚያደማው ቁስላችሁ የሚያቆስለው ህዝብ አለ። ብቻችሁን አይደላችሁ። ሁሉ ጊዜም ወገኔ ብሎ ወንድሞቼ እህቶቼ ብሎ የሚያስባችሁ ወዳጅ አለ። you are not alone. you have a friend in us. ይሄንን የወንድማማችነት ድልድይ ለመገንባት ከባድ ረጅም ጊዜ ወስዷል። ለትግራይ ተወላጆች አለን ብሎ መናገር የወያኔ ቅጥረኛ የሁንታ ምናምን ተብሎ ሰው እንዳይናገር ግልጽ የሆነ ጥፋትን ጥፋት ነው ብሎ እንዳይገልጽ በአፉ እንዳይናገር የሚያሳዝን ሁኔታ ሲፈጸም ይሄ ያሳዝናል ብሎ እንዳይል በድፍረት እየደረሰ ያለውን ጥፋት እንዳይኮንን ኢቭን በውጭ ሀገር ከትግራይ ተወላጆች የተቃውሞ ሰልፎች ወይም ከህዝባቸው ጋር የመቆም የድጋፍ ሰልፎች ጋር አብሮ ለመቆም እንዲፈራ የተደረገበት ሁኔታ አለ በፕሮፓጋንዳ። ነገር ግን አሁን ያቀርቷል። በዋናነት የትግራይ ህዝብ በጽናት የመመከት እርምጃው ስንቅ ስለሆነው ለራሱ እንዲህ ነው መሞገት እንዲህ ነው መታገል የሚል ስሜት ስለሰጠው ሞራል ስለሆነው ስለዚህ የመመከት እርምጃው በጽናት መሆኑ እሱ ራሱ የሚያሰባስበው ድጋፍ አለ። ከዛ የተነሳ ሁለተኛ ደግሞ አንዳንዶቻችን ፍለፊት ወተን እየተሰደብንም ከሃዲ ቅጥረኛ አለቅላቂ ጁንታ ምናምን እየተባልንም መናገር መቻላችን ብዙ ሰው በውስጡ ያለውን ሊናገር የሚፈራውን ነገር ለመናገር ይችላል። ከዚህ የተነሳ የተወሰነ ደረጃም ቢሆን የተወሰነች ቀጭን ድልድይ ምስኪን የሆነች ድልድይ የወዳጅነት የአጋርነት ድልድይ መዘርጋት ይችላል ብዬ አስባለሁ። ይሄ ለወደፊትም ቢሆን የህዝብ ትብብር ብቻችንንም ብንሆን ቢሄዱ ብቻቸውን ቢቀጥሉም የጋራ ሀገር ውስጥም በመከባበርና በእኩልነት በፍትሃዊነት አብረን ምንኖር ከሆነ ለወደፊቱም ቢሆን ቀጣይነት ያለው የወዳጅነት መስመር ለመዘርጋት ይችላል። ያንን የወዳጅነት መስመር በየቀኑ ለማጠናከር የምንችለውን ሁሉ እናደርጋለን። እንደ አንድ ግለሰብ እንደ አንድ ኢትዮጵያዊ ከኢትዮጵያ እንደመጣ ሰው አገሬ ነው ብዬ ግድ እንደሚለኝ የአገሪቱ የአደባባይ ህይወት ግድ እንደሚለው ሰው ለትግራይ ህዝብ ዛሬ በኢትዮጵያ ስም እየደረሰባቸው ያለውን ነገር ያሳዝነኛል። ብችል እስከዛሬም ሳደርግ የነበረው የተቃውሞ እንቅስቃሴ not in my name አብይ አህመድ በእኔ ስም በእኛ በኢትዮጵያውያን ስም በዚህ ህዝብ ላይ እንደዚህ ያለ ጥፋት ሊያደርስ አይገባም። of course ከውጭ ሆኖ ሊደረግ በሚችለው መጠን መቃወም መመከት ያስፈልጋል። እዚህ ስራ ላይ እስከመጨረሻው እየተሳተፍኩ ገኛለሁ እንሳተፋለን። ይሄን ሁሉ ምንልበት ምክንያት you are not alone. you are not alone ብቻችሁን አይደላችሁም። ትግራይ is not alone ትግራይ ብቻዋን አይደለችም። የትግራይ ህዝብ ሁሉ ጊዜም ቢሆን ፍትሃዊ የሆነ ትግል ለምታደርጉት ለናንተ ፍትሃዊ ጥያቄ ተመሳሳይ የፍትህ ጥያቄ ያላቸው ህዝቦች ሁሉ አጋሮቻችሁ ናቸው፣ ወዳጆቻችሁ ናቸው አለን። ምናልባት በዚህ በሐዘን ሁኔታ ውስጥ ሆናችሁ አዲስ ሀገር የመመስረት ተጣፈንታ ከገጠማችሁ መልካም እድል ነው። ትግራይን በመገንባት ሂደት መልሶ ማቋቋም ሂደት እስከመጨረሻው ድረስ በእድሜ እስካለን ድረስ እንተጋገዛለን። you are not alone። ምናልባት ደግሞ ተስፋ ብሎልን ነገር ተሳክቶልን ምናልባት ይሄም ነገር በሰላም ተቋጭቶ በአንድ ሀገር ውስጥ ጣፈንታችን የሚቀጥል ከሆነ ደግሞ ወንድማማቾች ነን። አብረን ትግራይን መልሶ በማቋቋም የትግራይን ህዝብ ቁስል በማከም እንደገና ወደ ነበረው ክብር ወደ ነበረው ሰባዊ ቦታ ሰባዊነት ሰባዊ ክብር እንዲመለስ ድረስ በሚቻለው መንገድ ሁሉ አብረን እንቆማለን ብዬ ተስፋ አደርጋለሁኝ። ዋናው ነገር የትግራይ ህዝብ ከማንም ምንም መጠበቅ የለበትም። እስካሁን እንዳደረገው ሁሉ ወደፊትም የመመከት እርምጃውን መቀጠል አለበት። ወዳጆች አሏችሁ፣ ልክ ነው። ወዳጅ ግን ማገዝ የሚችለው አንተ በርትተህ እስካለህ በህይወት እስካለህ ድረስ እና የትግራይ ህዝብ እየመከተ ነው።
ያ መከታው ደግሞ ለሁላችንም ኢንስፒሬሽን ነው፣ ለሁላችንም ነቃቃት የሚሰጥ ነው። ብዙ ዋጋ መከፈሉ ያሳዝናል። መሆን ያልነበረበት ነው። በተለይ ደግሞ በእኛ ስም መሆን ያልነበረበት ነው። ነገር ግን ድል ቅርብ ነው ብዬ አስባለሁ። ድል ቅርብ ነው። ስለዚህ መልካም ዘመን ከፊታችሁ አለ። ብዙ መከራ አሳልፋችኋል። ይሄ መከራ ግን ከዚህ በኋላ የሚቀጥል አይሆንም። በየትኛውም መንገድ ቢቋጭ ይሄ መከራ አይደገምም። we will do everything we can never to see this again in Tigray or anywhere in Ethiopia. በምንም አይነት በኢትዮጵያ ስም በዛ አካባቢ በትግራይ ህዝብም በሌሎችም ላይ እንደዚህ ያለ ጥፋት በእኛ ስም እንደማይደገም ለማድረግ በሚቻለን አቅም ሁሉ ምሁራን፣ አዋቂዎች፣ የኢትዮጵያ የፖለቲካል ክላስ የሚባለው በሙሉ በስነ ምግባር ደረጃ ወስዶ እንደዚህ ያለ ግፍ ተመልሶ በዛ አካባቢ እንዳያቆጠቁጥ ለማድረግ እስከ መጨረሻው ድረስ መታገል ያለብንን እናደርጋለን። ይሄ የኔ ቃል ነው። ለኢትዮጵያ ህዝብ የክፋት ኃይሎች ስልጣን ላይ ያሉ ፍጹም ክፋት ነው የሚያደርጉት። አንድ የስልጣን መቀራመት ሱስ ያለበት አንድ ግለሰብ፣ ሌሎች የተለያየ ህልም ያላቸው የክፋት ፖለቲከኞች፣ ሌሎች የታሪክ ቁርሾን በቂም በቀል ስሜት ለመወጣት የሚፈልጉ ሰዎች የተባበሩበት የክፋት ጦርነት እየተካሄደ ነው። የጸረ ዲሞክራሲ ጦርነት እየተካሄደ ነው። የዘር ማጥፋት ጦርነት እየተካሄደ ነው። ስለዚህ የዘር ማጥፋትን፣ ጸረ ዲሞክራሲን እና የክፋትን፣ የበቀል፣ የጥላቻን ጦርነት ለማስቆም ከመቼውም ጊዜ በላይ ድምጻችንን ከፍ አድርገን መናገር አለብን ያስባሉ። ሌሎች ኢትዮጵያውያን በእኛ ስም ይሄ ሊፈጸም አይገባም ማለት አለባቸው። እስካላሉ ድረስ ተጠያቂ ናቸው ኮሌክቲቭሊ እንደ ህዝብ። እና ዛሬ በዚህ ጉዳይ ላይ አቋም ያልወሰደ ሰው ወደፊት ከደም ንጹህ አይሆንም። ይሄን ነገር እንደገና መልሶ ለማቋቋምም በሚደረገው እርምጃ ውስጥ ከተጠያቂነት አይድኑ እና አሁንም የተሸከመው የሚሄዱት የድል የግፍ ችግር አለ። ይሄን ነገር እዚህ አይነት ውጥንቅጥ ውስጥ የከተተው የግፍ ክምር ነው። አሁንም የግፍ ክምር ውስጥ እጃችሁን ያሳተፋችሁ ሰዎች በተለያየ መንገድ ልጆቻችሁን ልቃችሁ፣ ገንዘባችሁን አውጥታችሁ፣ ምሁራዊ አቅማችሁን አውጥታችሁ፣ ድጋፍ ሰጣችሁ፣ በሙያችሁ አንድም ጊዜ ለህሊናችሁ ሳትናገሩ ኖት ኢን ማይ ኔም ብላችሁ አብይን ማስፈራት እንኳን ካልቻላችሁ ይሉኝታ ቢስ እንዲሆን መንግስት የፈለገውን ከየትም ቦታ ወንጀለኛ ቀጥሮ በህዝብ ላይ እስኪያሰማራ ድረስ ይሄ ይሉኝታ ማጣት እኮ ነው። ማንንም ምንም አይለኝም የሚል ነው። ይሄ ፖለቲካል ኢንዲፈረንስ አለ ማለት ነው። በእኛ ሀገር ለክፋት ምን አገባኝ የሚል ስሜት አለ ማለት ነው። ይሄ እንዳይሆን ሁላችንም በእኛ ስም ነው ይሄ ነገር እየተፈጸመ ያለው ከሚል የተነሳ ሁላችንም መቃወም አለብን ብዬ አስባለሁ። መቃወም ባንችል ግን ቢያንስ ይሄንን ግፍ ማጋለጥ ሰብአዊነት ነው። ይሄንን ግፍ ለዓለም መንገር ሰብአዊነት ነው። ዓለም ሁሉ ከኛ ጋር የቆመ በዚህ ሁኔታ ላይ እንዴት ነው እኛ ለጎረቤቶቻችን መቆም የሚያቅተን? ከማን ጋር ልንኖር ነው? ይሄንን ማጋለጥ አስፈላጊ ነው ብዬ አስባለሁ። ከዛ ውጪ የኢትዮጵያ የፖለቲካ ኃይሎች በሙሉ የፖለቲካ ተስፋን ለዚህ ህዝብ ለማውረስ እንደገና ሰላምን እንዲመጣ ማድረግ በተቻለ መጠን የአብይን መንግስት መቋቋም በሚቻል ቦታ መቋቋም፣ የኦሮሞ ወገኖቼ እየመከቱ እንዳሉት መመከት የማይችሉቱ ያንን መመከት የማይችሉቱ በፖለቲካ አግባብ ከሌሎች ጭቁን ኃይሎች ፍትሃዊ ዲሞክራሲያዊ ትግል ከሚያደርጉ ኃይሎች ጋር በመተባበር በአጋርነት በመሰለፍ የክፋት ኃይሎችን ለመቋቋም ዝግጅት ማድረግ አስፈላጊ ነው ብዬ አስባለሁ። መንግስታት ይመጣሉ፣ መንግስታት ያልፋሉ። የክፋት መንግስት ደግሞ ይጠፋል፣ የታወቀ ነው። ይሄው ዓለም ተባበረበት እኮ የኖቤል ሽልማት ምን እየተባለ ሁሉ ያ ሁሉ ጃዝ እያለ ዓለም ሁሉ ይሄ ልክ አይደለም እያለው። እንደዛ ከሆነ የኢትዮጵያ የዲሞክራሲ ኃይሎች፣ የተራማጅ የፖለቲካ ኃይሎች፣ ፍትህ ፈላጊዎች መተባበርና አቋም መውሰድ አለባቸው። ለነገው ይሄ ቡድን ዘላለም አይቆይም። ይሄ ቡድን ሲያልፍ ኢትዮጵያን በምን አይነት ፍትሃዊ መሰረት ላይ እናቆማለን የሚለው ላይ አይናቸውን ከፍተው በስነ ስርዓት ያሉትን የፖለቲካ ተቃርኖዎች አይተው በዘላቂነት ሊፈታ የሚችልበትን መንገድ በመፍትሄነት መያዝ አለባቸው። ወደ ህገ መንግስታዊ ምልክቶች ኮንስቲቱሽናል ሳይን ፖስትስ ማየት መጀመር አለባቸው። ወደዛ ካልሄድን በቀር ከምንም ነገር በላይ ግን ይህንን ደመኛ የክፋት ኃይል መመከት ከስልጣን ከወረደን በኋላ ደግሞ ለፍርድ ለማቅረብ መዘጋጀት በቁርጠኝነት። ምክንያቱም ይሄ ቡድን ሙሉ በሙሉ ለፍርድ ካልቀረበ
ተመልሶ እንደዚህ አይነት ክፋት በኢትዮጵያ የአደባባይ ህይወት ውስጥ ተመልሶ የመቆሙ አደጋ ይመጣል። ስለዚህ ያ እንዳይመጣ ይሄንን ኃይል በሙሉ በጽናት መታገል በባህል ደረጃ ማለት ነው በዘፈኖቻችን በግጥሞቻችን በንግግሮቻችን በጽሁፎቻችን በመናስተምርበት ትምህርት ቤት የዜግነት ግዴታ የምናስተምር ሰዎች በተለይ ከመንግስት ፖለቲካ ሲቪክስ ወዘተ የምናስተምር ሰዎች የሚዲያ ሰዎች ክፋት ከስረ መሰረቱ ከዛ ሀገር እንዲነቀል ለማድረግ ይሉኝታ እንዲኖረው አንድ መሪ የሚሆን ሰው ይሉኝታ እንዲኖረው ማን ምን ያመጣል ተብሎ ሌላ ጠላት እየተጠራ በአገር ህዝብ ላይ አይወጣም። በቃ ይሄ በይሉኝታ ማቆም መቻል አለበት። እንደዛ እንዲሆን በሙሉ እንደ ማህበረሰብ በሙሉ ይሄንን ክፋት for what it is ምን እንደሆነ በስሙ መጥራት አለብን። የዘር ማጥፋት ነው የተፈጸመው። የሴቶች መደፈር ነው የተፈጸመው። ሴቶቹን የሚደፍሩት it's not a sexual offense, it's not about sex, it's about power ይላሉ የፌሚኒስቶች። በአጠቃላይ ማንኛውም መድፈር የኃይልን የማሳየት ጉዳይ ነው እንጂ የግብረ ስጋ ግንኙነት ጉዳይ አይደለም። ይሄኛው ግን የትግራይን ሴቶች የኦሮሞን ሴቶች በመድፈር የፖለቲካ ማህበረሰቡን the body politicን ዲፋይል የማድረግ የማቆሸሽና ሂዩሚሌት የማድረግ የመስበር ኢንፋክት በጣም የሚያሳዝነኝ ነገር ደምሽን ለማጥራት ነው ይሄንን ማድረገው የሚለው ክርክ ንግግር ማለት ነው። የትግራይን ሴት ከደፈረ በኋላ purifying your blood ይላል። ይሄንን በፍጹም መሰረት እንዲኖረው እንደዚህ አይነት አስተሳሰብ በዛ ምድር ላይ መሰረት እንዲኖረው መፍቀድ የለም። ምድሪቷ አፈሩ ራሱ ህቅ እንዲለው ማድረግ ያስፈልጋል። ለዚህ ቁርጠኛ የሆነ አቋም መውሰድ ያስፈልጋል። ይሄን ማድረግ ስለ ኢትዮጵያ መጨነቅ ስለ አገር ስለ ነከሌ ስለ ብሔርተኛ አይደለም። ይሄ እንደ ህዝብ እንደ ሰው በአንድ ምድር ላይ ለመኖር የሚያስፈልግ መሰረታዊ ነገር ነው። እንደዚህ አይነት ነገር ሊፈቀድ አይገባም። ስለዚህ በዚህ አግባብ የፖለቲካ ኃይሎች ምሁራን የባህል ሰዎች ሁላችንም የመንፈሳዊ መሪዎች በሙሉ በዚህ ጉዳይ ላይ መተባበር አለብን። ይሄን ክፋትነቱን በአደባባይ መግለጽ አለብን። ይሄን ክፋት በምንችለው ቦታ ሁሉ መቋቋም መመከት አለብን ብዬ አስባለሁ። ካለበለዚያ እንደ ሀገር አብረን ኖረንም አብረን አይደለም። በቅርብ ዘመናት ያየነው ነገር አብረን የኖርን አብረን አይደለም። ይሄን አይነት ግፍ ሲፈጸም እንኳን ታዲያ እነሱ መከላከያ ሰራዊትን ጎድተው አይደል እንደሚል እኮ ወገን ነው ያጋጠመን ዛሬ። የመከላከያ ሰራዊት መጎዳትን ለምን አትጽፍም ይለኛል። ሴቶች ተደፈሩ ይሄ ልክ አይደለም ስትዩ ይሄንን የሚነግርሽ ሰው አብረን ሆነን አብረን አይደለንም ማለት ነው። ስለዚህ አብረን እንድንኖር ከተፈለገ ይሄንን ነገር በጋራ መኮንን መቻል አለበት። እንደ ህዝብ በጋራ እስካልኮነንን ድረስ አብረን አይደለም። ስለዚህ ይሄንን በዛ ማህበረሰብ ውስጥ በሙሉ በኢትዮጵያ በሚባለው ማዕቀፍ ውስጥ በሙሉ ሊኖር ሊፈቀድ የሚገባው አይደለም ብዬ ይሄንን መልእክት ማስተላለፍ ፈልጋለሁ። እንግዲህ ዶክተር ጸጋዬ አራርሳ ጊዜህን ሰውተህ በሚዲያችን ቀርበህ ደስ የሚል ቆይታ ስላደረግን ከልብ ነው የማመሰግነው። እኔም አመሰግናለሁ። ድፋድዋቲስ ቀነን ላይ ውድ የአክሱማይት ሚዲያ ቤተሰቦች ከዶክተር ጸጋዬ አራርሳ ጋር ያደረግነው ቆይታ ይሄንን ይመስል ነበረ። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም።